ማንን እንኳን ያስደፍራል። እግዚአብሔርን እንኳን እንድንደፍር ያደርጋል አለማወቅ። ሶበሰ አይመርዎ እሚሰቀልዎ ለእግዚአብሔር ስብሐት ቢያውቁትስ ኑሮ የክብርን ባለቤት ባልሰቀሉት ነበር አለ ቅዱስ ጳውሎስ። ስለዚህ ሰው ካላወቀ እንኳን ሰውን እግዚአብሔርን ይደፍራል። ደፋር የሚያደርግ አለማወቅ ነው። ስለ እግዚአብሔር ቤተሰቦች አሁን ልክ የደቡብ ኦሞ ሀገረ ስብከት ሰብስቦናል። መስራት ከፈልጋችሁ ለቤተ ክርስቲያን እንድትሆኑ ከፈልጋችሁ አንድ ይሄን ምክንያት አድርጋችሁ ከዛሬ ጀምራችሁ የደቡብ ሀገረ ስብከት የደቡብ ኦሞ ሀገረ ስብከት ጠርቶኛል፣ በንስሐ መንቃት አለብኝ፣ ቤተ ክርስቲያንን መጥቀም አለብኝ፣ ሰነፍ መሆን የለብኝም፣ ሰርቼ ለዚህ ሀገረ ስብከት እሰጣለሁ በሉ እስኪ። ሶስተኛ ደግሞ ምን ሆን አለባችሁ በሉ እንጂ ጠፋኝ። ሶስተኛው መንቃት። ሶስተኛው እንቅልፍ ድንቁርና ነው። መንቃት ያለብን ደግሞ በእውቀት ነው። ምን ማወቅ አለባችሁ? ሃይማኖት ማወቅ አለባችሁ። እግዚአብሔር ማን ነው ማወቅ አለባችሁ። ክርስቶስ ማን ነው ማወቅ አለባችሁ። እስኪ ይህን ጥያቄ እንግዲህ ሰጥቻችኋለሁ። እስከ ዛሬ 3 ወር እስኪ እንድታውቃችሁ እንድትማሩ ቢያንስ እግዚአብሔር ማን ነው? እስኪ እግዚአብሔር ማን ነው በሉ። በቃ ጠየሰጠዋችሁ እንግዲህ እንድታውቁ። ሁለተኛ ክርስቶስ ማን ነው? እንዴ ክርስቶስና እግዚአብሔር ይለያያሉ? ከሶስቱ አካል እግዚአብሔር የሶስቱ ስም ነው። አንሰ ሶበቤ እግዚአብሔር ትምህርቱን ተናገርኩት። አንሰ ሶበቤ እግዚአብሔር በእብል በእንተ አብ ወልድ መንፈስ ቅዱስ። እኔ እግዚአብሔር ባልኩ ጊዜ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ነው መማር አለባቸው። ክርስቶስ ማን ነው? አሁን በክርስትና ስም ብቻ ወደ 39,000 ዲኖሚኔሽንስ አሉ። ክርስቶስ በሚል ስም ብቻ ነው በዓለም ላይ። ታዲያ የማን ክርስቶስ ነው ትክክል? የኛ ክርስቶስ ነው ትክክል። ለምን? እንዴት ሆነ? ተማሩ። ቁርባን ምንድነው? ስርዓት ምንድነው? ጋብቻ ምንድነው? ማወቅ አለባችሁ። እየሆነብን በእንግሊዘኛ ጠቅሼ ከመዋረድ ብዬ ነው። እንግሊዞች አንድ የሚሉት ጥቅስ አላቸው። የማታውቀውን ነገር የኔ ማለት አትችልም ይላሉ። እስኪ በሉ እስኪ በሉ ንገሩኝ እንጂ ተናገሩ። የማታውቀውን ነገር ድገሙት። የማታውቀውን ነገር የኔ ማለት አትችልም። ካላወቀው የኔ ነው ብለህ መከራከር አትችልም። በቃ አሁን ነገ በቃ ይሄ ለምሳሌ ደቡብ ኦሞ ውስጥ ስንት ገዳም አለ ሰምታችኋል። እዚያ ውስጥ ያሉትን ነገሮች ይሄንችን ቤተክርስቲያን የምንረከብ እኛ ነን። እንግዲህ ለልጆቻችን ቆጥረ ምን እየተደረገ ነው? ስንት ገዳም እየተገደመ ነው? ስንት አብነት ትምህርት ቤት አለ? ስንት ምዕመናን ተጠመቁ? ስንት አለ? ካላወቃችሁት ነገ እነዚያ ሌላ አውሬ ቢወስዳቸው የኛ ነው ማለት አንችልም። መረጃ ይኑራችሁ ስለ ቤተክርስቲያን። ሳንቲም ከመስጠታችሁ ምን እየተደረገ ነው እስቲ ወቁ። በምስራቅ ምን አለ? በምዕራብ ምን አለ? በሰሜን ምን አለ? በደቡብ ምን አለ? ንቃት የሚለው ትጋት የሚል ትርጉም አለው። ትጋት የሚለውን ከብፁዕ አባታችን ፊት ስለጠቀስኩ ያርሙኛል። ዋችፉልነስ ማለት ነው። ዋችፉልነስ ማለት ሊቪንግ አቴንቲቭሊ ማለት ነው። ነቅቶ መኖር ማለት ነው። ነቅቶ መኖር ፍጹም በቃ ይሄ መንቃት ልንገራችሁ። ይኸው ለምሳሌ ተመርቃችሁ እንደወጣችሁ ማስታወቂያ ሲወጣ የነበራችሁትን እሱ ነው ንቃት። ንቃት ማለት እሱ ነው። በቃ አቴንቲቭ ናችሁ። የት ወጣ? 40 ምንጭ ነው የምትሉት ማለት ነው። እንደሱ ነቅታችሁ የቤተ ክርስቲያንን አካሏን ጠብቁ። ነቅቶ መጠበቅ ነው። ወይም ደግሞ ነገ ሌባ ይመጣል፣ ሰሞኑን ሌባ አለ፣ ቤታችሁን ነቅታችሁ ጠብቁ ሲባል ነቅተ ቁጭ እንደምትለው ነው። ወይም ደግሞ ሙሽሪት ወይም ሴት የምትወደው ጮኛዋ ከሩቅ አገር ሲመጣ ነቅታ የሌላ መኪና በጮኸ ቁጥር መጣ ይሆን እንደምትለው ከመፋጻ ቀጢ ነው ከመመሰንቆ ሀዝ ያስተፈሳኒ በሰሚዖቱ ያሉ ማዘስ መሐሊ ዘሰሎሞን ላይ ነው። እንደ ቀጭን ፉጨት ልቤን ደስ ያሰኘዋል የምትለው ሙሽራይቱ የኛ ነፍስ ናት። ነቅቶ መጠበቅ ማለት እሱ ነው። መንቃት ማለት ይሄ ነው። ድሮ ለከተማ ሰው ምሳሌው አይመችም። እኛ ድሮ ገጠር ስናድግ ነገ የጥምቀት ልብስ ይመጣልሃል ስንባል እንዴት ብሎ ዶሮ ይጩህ፣ እንዴት ብሎ ይንጋልን፣ ነገ ሊሰጠን ነው። በቃ ኮሽ ባለ ቁጥር እንደዚያ እንዳልን ነው የምናድረው። ልክ እንደ መልካም ስጦታ ወይም ደግሞ ሌባ እንደሚመጣበት ሰው ሶበሰ አይመረ ባለቤት ጊዜ ይመጽእ ሰራቂ እምተጋ ወሐለወ። ባለቤት ሌባ የሚመጣበትን ጊዜ ቢያውቅ ኑሮ ተግቶ በጠበቀ ነበር ይላል። መትጋት ማለት መንቃት ማለት ነው። ልንገራችሁ፣ እየሰማችሁ ነው።
እንዲሁ አንድ ሁለት ነገር ልጨምራችሁና ልጨርስ እዚሁ ጋር ስለ መንቃት አንድ ነገር ልንገራችሁ። ብዙ ጊዜ ለመለወጥ እናቅዳለን፣ ለምን አይሳካልን ነው። አሁን በለመድነው ኃጢአት ሁሉ መላሰን እንወድቅበታለን። ለምንድን ነው ካላችሁ ንቃት ስለሌለን ነው። ንቃት ማለት ሰይጣን ቀድሞ በጣለን ነገር ሊጥለን ሲል ምክንያቶቹን ነቅተን መከታተል ማለት ነው። እሱን ማለት ነው። ምን ማለት እንደሆነ እንገራችሁ። ከቃሉ ጋር ናችሁ? ለምሳሌ አንዲት ሴት በዝሙት ደጋግማ የወደቀች ብትሆን እንዴት መንቃት እንዳለባት ልንገራችሁ። አንድ የሥራ ባልደረባዋ እንዲህ ይላታል፣ ዛሬ በጋራ የምናዘጋጀው ሪፖርት አለ ይላታል። ስንት ሰዓት እንገናኝ? ከምሽቱ 1 ሰዓት ነው የሚመችኝ፣ ቀን ብዙ ስራ አለኝ አላት። ኖ እዚህ ላይ ነው መንቃት የሚያስፈልገው። 1 ሰዓት ካለ ሪፖርቱ 4 ሰዓት ቢፈጅ እስከ ስንት ሰዓት ሊቆይ ነው ከቤት? 4 ሰዓት ላይ እራት ቀምሰ ሄድ ቢባል እስኪ በሉ ስንት ይፈጃል? 5 ሻይ ላፍላለ ቢባል 6 እዚህ በኋላ ምን ይሆናል? አልናገርም። መንቃት ማለት ምን ማለት ነው? መጀመሪያ ነገሮቹ ነገር ሊጀምሩ ሲሉ መከታተል ነው። መጀመሪያ ምክንያቶቹን ነው። ተዓቀብ እምንኡሳት ከመ ኢትደቅ በአብያት፣ በታላላቆቹ እንዳትወድቅ መጀመሪያ ከጥቃቅኑ ተጠንቀቅ ይላል መጽሐፈ መነኮሳት። እና መጠንቀቅ ማለት መጀመሪያ በለመድነው ነገር የሚከፍታቸውን በሮች ሰይጣንን እነሱን ነው ማየት። ኃጢአቱ ከደረሰ በኋላ ከመታገል መጀመሪያ ሊመጣ ሲል በር መዝጋት ነው። መንቃት ማለት ይሄ ነው። አላችሁን? ሌላው መትጋት ማለት ማዘውተር ማለት ነው። እስኪ ማዘውተር በሉ፣ ማዘውተር በሉ። እስኪ ካሁን በፊት የገቢ ማሰባሰቢያ ላይ ተገኝታችሁ የምታውቁ ሌላ ቦታ እጃችሁን አውጡ እንጂ በደንብ ከፍ አድርጋችሁ። ካሁን በፊት እኔ አልተገኘውም ለካ። እሺ እግዚአብሔር ይስጥልን። ስለዚህ እንንቃ በሉ እስቲ። መንቃት ማለት መትጋት ማለት ነው። እንግዲያው ምን ማለት ነው? መትጋት ማለት ደግሞ ማዘውተር ነው። እስኪ አንድ ጥያቄ ልጠይቃችሁ። ወታደር ስፖርት ይሰራል። 5 ዓመት ስፖርት ሰርቶ 15 ዓመት ቢተኛ ወታደር መሆን ይችላል አይችልም? ስፖርት 4 ቀን ሰርታችሁ ብትተውት ምን ይሆናል? ስትራፖ ነው የሚሆነው። ስለዚህ ምን ማለት ነው? ማዘውተር። እስኪ ማዘውተር በሉ። ጂም በአማርኛ ምንድን ነው? የአካል እንቅስቃሴ ማለት ነው አይደል? ፍቹ ኮንቴክስቹዋል ነው ወይስ ቃል በቃል ነው? በቃ ተውትሽ። እሺ የጂም ቦታ ምንድን ነው? የስፖርት ማዘውተሪያ። እስኪ የስፖርት ማዘውተሪያ በሉ። ማዘውተሪያ ነው። ለምንድን ነው ማዘውተሪያ የተባለው? በራሱ ተርሙ ማዘውተሪያ የተባለው ለምንድን ነው? አንድ ነገር ሲደጋገም ነው ጠባይ መሆን የሚችለው። ስለዚህ ሁል ጊዜ ለዚህ ነው ቅዱስ ጳውሎስ መልካም ስራዎችን ለመስራት አንታክት የሚለው። አምና ሰጠን፣ ዘንድሮ ሰጠን፣ እንዴት ሰጠን አትበሉ። እስኪ አምላ በሉ፣ አምና በላሁ በሉ፣ የዛሬ 10 ዓመት በላሁ በሉ፣ የዛሬ 20 ዓመት በላሁ በሉ፣ የዛሬ 30 ዓመት በላሁ። አይ እንግዲህ ሲብቃይ በሉ እስኪ። አይ ተበላላችሁ አሁን ሄዳችሁ። ስለዚህ እንደዚህ ነው ማዘውተር አለ። ይውል ካላዘውተርከው እንዴ የዛሬ ሳምንት ምን የመሰለ ሙክት በልቼ አሁን ኧረ አትልም። ዛሬም ትበላለህ፣ ሽሮም ሆነ ቆሎም ሆነ። ስለዚህ ሁል ጊዜ በጎ ስራን አድርጉ። በጎ ስራ ስለተጀመረ ብቻ ሳይሆን ስለተዘወተረ ብቻ ሳይሆን ስለተፈጸመ ነው የሚያድነው። እና የእግዚአብሔር ቤተሰቦች መልካም ነገርን አክሊል እንዲያሰጣችሁ ከፈለጋችሁ አዘውትሩት። ጸሎት ለምሳሌ ሳምንት በወን የጸለያችሁ አትተውት። ጸሎቱ መብዛቱ ሳይሆን መዘውተሩ ነው። ባይገባችሁም አዘውትሩት። ቤተ ክርስቲያን መሄድን ጥሩ ሕሊና ባይኖራችሁም አዘውትሩት። ዝም ብላችሁ ስታዘወትሩት መጀመሪያ እርሻ ሲታረስ እናንተ አላረሳችሁም እንጂ እጅ እያመመ እየደማ እየተላጠ ነው የሚታረሰው። ከዚያ በኋላ ግን እሾህ የሚጨብጥ እጅ ማግኘት ይቻላል። ስለዚህ ስናዘወትር በሰይጣን ላይ ኃይል እናገኛለን። ነቅተን ቤተ ክርስቲያናችንን እንድንጠብቅ እግዚአብሔር ይርዳን። የሰላም አምላክ ኢየሱስ ክርስቶስ የሰነፈውን ልባችን በወንጌል ሰላም ያንቃልን። ይቆየን። ወስብሐት ለእግዚአብሔር።